ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ቲክቶክ ላይ የግድ ማስተካከል ያሉባችሁን ሴቲንጎች እንመለከታለን ማለት ነው። ከዚህ በፊት እንደምታስታውሱት ቴሌግራም ላይ ማስተካከል ያሉባችሁን እዚህ ጋር ሴቲንጎች ሰርቼላችሁ ነበር፣ እንደወደዳችሁት ነግራችሁኛል። ስለዚህ አሁን ደግሞ ቲክቶክ ላይ የግዴታ መቀየር ያሉባችሁን ሴቲንጎች እናያለን። ከፕራይቬሲ አንጻር እንደዚሁም ከአጠቃቀም አንጻር በጣም የሚጠቅሟችሁ ሴቲንጎች ናቸው። እነሱን እንቀይራለን። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ሲለቅ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ቲክቶካችንን ከመክፈት እንጀምራለን። ቲክቶካችሁ ጋር ከመጣችሁ በኋላ በቀጥታ ወደ ሴቲንግ ነው የምትሄዱት። ሴቲንግ ጋር ለመሄድ እዚች ጋር ፕሮፋይል ምልክታችሁን ትነካላችሁ፣ ወይም ፕሮፋይል የምትለዋል። በመቀጠል እዚች ጋር ትመጣላችሁ ማለት ነው። በዚሁ አጋጣሚ ቲክቶክ ላይ አድናቆት ቲዩብ ብላችሁ የኛውን ማግኘት ትችላላችሁ ማለት ነው። ይሄንን ልንካው። ከዛ በቀጥታ ወደዚህ ያመጣችኋል። የተለያዩ አማራጮች አሉ። ሴቲንግ ኤንድ ፕራይቬሲ የሚለው ጋር እንገባለን። ከዛ እዚህ ጋር የምታዩዋቸው ነገሮች አሉ ማለት ነው። አብዛኞቹን ለማየት እንሞክራለን። ይሄ መጀመሪያውን ስለ አካውንታችሁ ኢንፎርሜሽን የምታገኙበት ቦታ ነው። አካውንት እንትናችሁ ፓስወርዳችሁን የምታዩበት ቦታ አካውንት ኢንፎርሜሽን የሚለውን ብትነኩ ስልካችሁን እንደዚሁም ደግሞ በኢሜይል እንትን ካላችሁ ኢሜይላችሁን የምታገኙበት ቦታ ነው። እዚህ ጋር ይሄኛው ፓስወርዳችሁን የምታስልኩበት ቦታ ነው። እዚህ ጋርም ሌሎች እንትኖች አሉላችሁ። እዚህ ጋር ፓስኪ አለ፣ እነዚህን እናያቸዋለን። እዚህ ጋር ደግሞ ከቢዝነስ አካውንት ወደ ፐርሰናል አካውንት የምትቀይሩበት ቦታ ነው ማለት ነው። ቢዝነስ አካውንት ላይ ብታደርጉት የተሻለ ነው። ሙሉ በሙሉ አካውንታችሁን ዲሌት ማድረግ ከፈልጋችሁ እዚህ ጋር ነው የምታደርጉት። ዲአክቲቬት ማድረግ ይቻላል፣ ለተወሰነ ቀን ዲሌት ማድረግም ትችላላችሁ። በዋናነት አሁን ወደምናያቸው ሴቲንጎች እንመለስ። እዚህ ጋር ደግሞ ከፕራይቬሲ ጋር በተያያዘ ነው፣ እንመለስበታለን። በዋናነት ግን ማስተካከል ያለባችሁ እዚህ ጋር የምትመለከቱት ሴኩሪቲ ኤንድ ፐርሚሽን የሚል አለ። ይህን ትነካላችሁ። ከዛ እዚህ ጋር የምታዩዋቸው የተለያዩ እንትኖች አሉ ማለት ነው። ከላይ ተምኔሉ ላይ ወይም ደግሞ ስትገቡ ቪዲዮን አይታችሁ እንደመጣችሁ እነዚህን ካላስተካከላችሁ አትጠቀሙ ነው የሚለው ማለት ነው። ምክንያቱም አካውንታችሁ ካደገ በኋላ ሀክ ልትደረጉ ትችላላችሁ፣ መረጃዎቻችሁ ይወጡባችኋል ማለት ነው። ስለዚህ እዚህ ጋር ያሉት ነገሮች በጣም ወሳኝ ናቸው። ለምሳሌ ሴኩሪቲ አለርት የሚለውን ስትነኩ እናንተ ላይ የተለያዩ ሙከራዎች ከተደረጉ ቼክ አድርጎ ይነግራችኋል ማለት ነው። አሁን ቼክ እያደረገ ነው። እንደምታዩት ምንም አይነት ሌላ አክቲቪቲ የለም ብሎኛል። ስለዚህ ደን እለዋለሁ፣ ወይም ደግሞ ወደኋላ ባክ ብለን መመለስ እንችላለን። ሌላው ደግሞ ዲቫይስ ከእናንተ ስልክ ውጪ በሌላ የተገባ ካለም ቼክ ማድረግ ትችላላችሁ እዚህ ጋር። ስለዚህ ማኔጅ ዲቫይስ የሚለውን ልንካው። እንደምታዩት አሁን የገባሁት በዚህኛው ነው። ከዚህ በፊት ደግሞ ገብቼበት የነበረውን እዚህ ጋር ያስቀምጥልኛል ማለት ነው። ስለዚህ እናንተ ከምታውቁት ተጨማሪ ካለ በቀጥታ ማስወጣት ይኖርባችኋል። ለምሳሌ ይሄኛው ላስወጣው ወይም ዲሌት ላድርገው። በፊት የምጠቀምበት የነበረው ነው። እዚህ ጋር መጥቼ ዲሌት እንነካለው። ሪሙቭ ላድርገው ወይ ይለኛል። እዚህ ጋር እንደምታዩት ሪሙቭ ለዋለሁ ስለማልፈልገው ማለት ነው በዛኛው ስልክ። ስለዚህ እናንተ ስልካችሁ በአጋጣሚ ቢጠፋም ወይም ደግሞ ሰዎች ከገቡባችሁም እንዲህ እየገባችሁ ሪሙቭ ማድረግ ወይም ማስወጣት ትችላላችሁ። አሁን ያለው ይሄኛው ብቻ ነው። እንመለስ። በጣም ወሳኙ ደግሞ ይሄኛው ነው፣ ቱ ስቴፕ ቬሪፊኬሽን ማለት ነው። አሁን በስልካችሁ ከሆነ አንዳንዴ ሀክ ልትደረጉም ትችላላችሁ። ስለዚህ በኢሜይላችሁ መሆን አለበት። እንደዚሁም አውተንቲኬተርን ብትጠቀሙ በጣም የተሻለ ነው ማለት ነው። እኔ ጋር እንደምታዩት ቬሪፋይ የሚያደርገኝ በአራት መንገዶች ነው። አንደኛ እዚህ ጋር የምትመለከቱት ወደ ስልካችሁ ኮዶች ይላኩላችኋል፣ ወደ ስልክ ቁጥራችሁ። በተጨማሪም ወደ ኢሜይላችሁ ይላክላችኋል። እነዚህ ኦን ካኖሩ ሁሉንም እየነካችሁ ኦን ማድረግ አለባችሁ። ለምሳሌ እኔ ብነካው ኢሜይሉን መቀየር ከፈለኩኝ አፕዴት ብዬ እቀይራለሁ። ሪሙቭ ማድረግ ከፈለኩኝ ሪሙቭ። ነገር ግን ሪሙቭ አላደርገውም። አፕዴት ማድረግ መቀየር ከፈለጋችሁ ግን ምናልባት በፊት ስከፍቱ ልክ ባልሆነ ኢሜይል ከከፈታችሁ ወይም ደግሞ አሁን የራሳችሁ አዲስ ኢሜይል ካላችሁ በዛ ለመቀጠል እችኛዋን አፕዴት ብላችሁ መቀየር ይቻላል፣ በጣም በቀላሉ ማለት ነው። አውተንቲኬተርም እዚህ ጋር ኦን ማድረግ አለባችሁ። ትነኩታላችሁ፣ ከዛ ታስገባላችሁ። እኔ ጋር ሁሉም ስለገቡ አፕዴት ነው የሚለኝ ማለት ነው። እዚህ ጋርም ፓስወርድ አለ፣ እሱን ትጠቀማላችሁ። በዚሁ አጋጣሚ ግን እዚህ ጋር ያሉት ነገሮች እንዴት ኦን ማድረግ እንዳለባችሁ በጣም በቀላሉ ማየት ከፈለጋችሁ እዚህ ጋር የምታዩት ቪዲዮ አለ ማለት ነው። ዩቲዩብ ላይ ያስቀምጥላችኋለሁ ኢንድ ስክሪን ላይ። ርዕሱ ይሄ ነው፣ ቲክቶክ አካውንታችሁ ሀክ እንዳይደረግ እነዚህን አስተካክሉ ይላል ማለት ነው። አሁን የተወሰነችውን ፓርት ከፍቼ ባሳያችሁ እንደምታዩት ሜሴጁ በቀጥታ ተልኮልኛል። ስለዚህ ይሄንን እዚህ ጋር ኮፒ አድርጌ ያስገባዋለሁ ማለት ነው። ከዛ ቬሪፋይ የምትለውን እዚህ ጋር ነካለሁ። እንደምታዩት እነዚህ ሙሉ ስቴፑን ኦን እያደረኩኝ ያሳየሁበት ነው ማለት ነው። ስለዚህ ቪዲዮ ይሄኛው እንዳይረዝምባችሁ እቺን ኢንድ ስክሪን ላይ ያስቀምጥላችሁና ከዚህኛው መመልከት ትችላላችሁ ማለት ነው። አውተንቲኬተር ከፕሌይ ስቶር ላይ ታወርዳላችሁ ወይም ደግሞ ከአፕ ስቶር ላይ፣ ከዛ በቀጥታ ትጭኑታላችሁ ማለት ነው። ከጫናችሁት በኋላ በጣም በቀላሉ ማንም ሰው ከእናንተ ስልክ ውጪ ወይም እውቅና ውጪ ሲገባ ለእናንተ ያሳውቃቸዋል ማለት ነው። ስለዚህ ሌላ ሰው አሁን ስልክ ቁጥሬን አግኝቶ ወይም ኢሜይልን አግኝቶ ለመግባት ቢሞክር እዚህ ዲቫይስ ላይ የግዴታ አውተንቲኬተር ላይ መላክ ይኖርበታል ማለት ነው። አለበለዚያ ግን መግባት አይችልም። ስለዚህ እነዚህ አጠቃላይ ኦን መሆን አለባቸው። ስለዚህ እነዚህን ታስተካክላላችሁ። እንመለስና ሌሎች ደግሞ ጠቃሚ እንትኖችን እያየን እንሄድ። ለምሳሌ ከፕራይቬሲ አንፃር ደግሞ ኢንፕራይቬሲ የሚለውን ልንካው።
አካውንታቸውን ፕራይቬት መሆን የለበትም። ይህን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ምክንያቱም ቪዲዮን ብትለቁ ምን ብትለቁ ይሄኛው ከበራ እናንተ ብቻ ናችሁ እንጂ የምታዩት ሰው ጋር አይደርስላችሁም ማለት ነው። ወታች ዝቅ ስታደርጉ ሌሎች ጠቃሚ እንትኖች አሉ። ለምሳሌ ኮመንት የሚል አለ። እዚህ ጋር ኮመንት የሚለውን እንንካውና እዚህ ጋር የምታዩቸው ለምሳሌ ፍሊተር ኦል ኮመንት የሚል አለ። ይሄን ካበራችሁት አሁን ሰዎች ለእናንተ የተለያዩ ኮመንቶችን ከጻፉ በኋላ የሚታየው እናንተ ፍቃድ ከሰጣችሁት ብቻ ነው ማለት ነው። ስለዚህ ይህንን እንደየምርጫችሁ ማድረግ ትችላላችሁ። እዚህ ጋርም ደግሞ የምታዩቸው የተለያዩ ለምሳሌ ስፓሞች ሊሆኑ ይችላሉ፣ ወይም ደግሞ የተለያዩ አላስፈላጊ ኮመንቶች ካሉ እናንተ ሳታዩት ኮመንቱ እንዳይታይ ይህንን ኦን ማድረግም ትችላላችሁ። እንደዚሁም የምትፈልጓቸውን ቃላቶችን ማስገባት ይቻላል። ለምሳሌ ፍሊተር ስፔሲፊክ ወርድ ልበለውና እዚህ ጋር ልምጣና ይህንን ኦን አድርገው ከዛ እዚህ ጋር መዘርዘር ትችላላችሁ። እስከ 500 ቃላቶችን ማስገባት ትችላላችሁ እናንተ ቪዲዮ ላይ እንዲጻፉ የማትፈልጓቸውም ማለት ነው። ለምሳሌ ክሊክ ላድርግበትና ይሄ ነገር እንዲጻፍ አልፈልግም ብዬ ካሰብኩኝ ለምሳሌ እንደዚህ ደነዝ ብዬ ጻፍኩኝ። እነዚህ አሁን እንደ ምሳሌዎች ናቸው እንጂ እንደዚህ የስድብ ቃሎች እንትን ለማለት አይደለም። ሌሎች እናንተ ግን እንዲባሉባችሁ የማትፈልጓቸውን ትጽፋላችሁ እዚህ ጋር። ከዛ ሰዎች ሲጽፉ ብሎክ ያደርገዋል እንጂ አይታይም ወይም ደግሞ አይጻፍላቸውም ማለት ነው። ከኮመንት ጋር በተያያዙ ሌሎችም አሉላችሁ ሪቪው እያደረጋችሁ እንዲሆንላችሁ ማለት ነው። ዝቅ እንበላውን ሜንሽን ደግሞ የሚል እዚህ ጋር አለላችሁ። ሜንሽን እንመልከተው። እናንተን አሁን የተለያዩ ቪዲዮዎች ጋር ማን ሜንሽን ያደርጋችሁ ነው። ስለዚህ እንደየፍላጎታችሁ ይሄን ለምሳሌ እናንተ ፎሎ የምታደርጓቸው ከሆነ ይሄን ታደርጋላችሁ። ጓደኞቻችሁ ከሆኑ ደግሞ ጓደኞቻችሁን ትመርጣላችሁ፣ ፍሬንዶቻችሁ ማለት ነው። ማንም ሜንሽን እንዲያደርጋችሁ ካልፈለጋችሁ ግን ይሄን ነው ማድረግ ይቻላል። ይሄንን እንደየስራችሁ ባህሪ ወይም ቲክቶክ እንደምትፈልጉት ዓላማ ኦን እና ኦፍ እያደረጋችሁ መጠቀም ትችላላችሁ። ዳይሬክት ሜሴጅ ደግሞ ማን ይጻፍልኝ ነው እዚህ ጋር የምትመለከቱት። ለምሳሌ አሁን የምንንካውና ሰዎች ቀጥታ ሜሴጅ እንዲጽፉላችሁ ከፈለጋችሁ ይሄንን ኤቭሪዋን የሚለውን ታደርጉታላችሁ። ከዛ ማንም ሰው እናንተን ያያችሁ ሁሉ ሜሴጅ መላክ ይችላል ማለት ነው። ሰጀስት የተደረጉ ፍሬንዶቻችሁ ብቻ ማንም ይሄኛውንም እንደየምርጫችሁ ማድረግ ትችላላችሁ። እዚህ ጋርም ፍሊተር ማድረግ ትችላላችሁ። እንደምታዩት ሜሴጅ እንዲጻፍላችሁ የማትፈልጓቸው ቃላቶች ካሉ ማለት ነው። እዚህ ጋር ዩዝ ኮንቴንት የሚል አለ። እናንተ አሁን መልስ የሰጣችኋቸው የተለያዩ እንትኖች ናቸው። ዳውንሎድ ደግሞ የሚል አለላችሁ እዚህ ጋር ዳውንሎድ የሚለውን ለምሳሌ እኔ የምለቃቸውን ቪዲዮዎች ሰዎች እንዳለ ዳውንሎድ እንዲያደርጉ ከፈለኩኝ ይችኛዋን ኦን አደርጋታለሁ። ዳውንሎድ እንዲያደርጉ ካልፈለኩ ደግሞ ይችኛዋን አጠፋታለሁ ማለት ነው። ከዛ ማድረግ የሚችሉት ፋቮራይት ውስጥ አድርገው ማየት ወይም ደግሞ ቪዲዮን ጨርሰው መመልከት ነው ማለት ነው። ስለዚህ እንደ ምርጫችሁ ታደርጋላችሁ። እዚህ ጋር ደግሞ ፎሎዊንግ ሊስት የሚል አለላችሁ። ለምሳሌ እናንተ የምትከተሏቸውን ሰዎች ማን የው ነው። ይሄኛውን አሁን ኤቭሪዋን ካደረጋችሁት እናንተ ማን እንደምትከተሉ ሁሉም ሰው ማወቅ ይችላል ማለት ነው። ግን ኦንሊ ዩ ካደረጋችሁት ማየት የምትችሉት እናንተ ብቻ ናችሁ እንጂ ሌሎች ሰዎች ማየት አይችሉም ማለት ነው። እዚህ ጋር ደግሞ ላይክ ቪዲዮ የሚል አለ። እናንተ ላይክ ያደረጋችሁትን ነገር ኤቭሪዋን ካደረጋችሁት አሁን ይደርሳችኋል። ኦንሊ ዩ ላይ ካደረጋችሁት ግን ይሄኛውንም እናንተ ላይክ ያደረጋችሁት ቪዲዮ ለማንም አይደርስም ማለት ነው። እዚህ ጋር ደግሞ ብሎክ ያደረጋችኋቸው አካውንቶች ካሉ ቼክ ታረጉና አንብሎክ ማድረግ ይቻላል፣ ወይም ደግሞ ብሎክ የሆኑትንም ማየት ትችላላችሁ ውስጥ ላይ። እዚህ ጋር ደግሞ አናሊቲክስ አለላችሁ። ይሄኛው ቻናላችሁ ምን ላይ እንዳለ የምታዩበት ቦታ ነው። የነክታችሁ ቪዲዮቻችሁን አልፐርፎርም እንዳደረጉ በሳምንት ውስጥ በወር ውስጥ እያደረጋችሁ ቼክ ማድረግ ይቻላል። ኮንቴንታችሁን ቪወሮቻችሁን ደግሞ እዚህ ጋር አማራጮች አሉላችሁ ማለት ነው። እንደምታዩት እንደዚህ እየነገረኝ ነው በግራፍ እንትን እያደረገ። ከዛ እዚህ ጋር ፎሎወርስ የሚል አለላችሁ። ፎሎወራችሁ ምን ያህል ጨመረ ቀነሰ የሚለውን ቼክ ማድረግ ይቻላል። በ28 ቀን ውስጥ በ60 ቀን ውስጥ እያደረጋችሁ መከታተል ትችላላችሁ ማለት ነው። አጠቃላይ እንዲያመጣ ደግሞ ኦቨርቪው የሚለው ጋር መታችሁ መመልከት ትችላላችሁ። ዝቅ ብላችሁ ደግሞ ሰዎች እናንተን በምን እንዳገኛችሁ ማየት ይቻላል። ለምሳሌ ፎር ዩ ፔጅ ላይ መጥቼላችሁ 86% አይተውኛል፣ ሰርች አድርገው ይሄን ያህል እያለ። ስለዚህ ሰርች ላይ ደከም ያለ ነገር ከሆነም ጨመር ማድረግ ትችላላችሁ እያያችሁ ሁኔታው ማለት ነው። ይሄ ደግሞ ፕሮፋይላችሁን ሼር ማድረግ ከፈለጋችሁ ነው፣ ሰዎች ኮፒ ሊንክ እንዲያደርጉላችሁ ሊሆን ይችላል። ስለዚህ ይሄኛውን ሼር የሚለውን ስትነኩት ቀጥታ ፕሮፋይላችሁ አሁን ሼር ይደረጋል አካውንታችሁ ማለት ነው። የተለያዩ ከዛ ቴሌግራም ላይ ዩቲዩብ ላይ የተለያየ ቦታ ልትልኩ ትችላላችሁ። ሊንኩ እዚህ ጋር ስለሚኖር ኮፒ ሊንክ ብላችሁ አሁን የትም ቦታ ሄጄ ፔስት ማድረግ እችላለሁ ማለት ነው። ይሄንን እዚህ ጋር ደግሞ ኖቲፊኬሽን አለላችሁ እንደምታዩት፣ ይሄን ትነካላችሁ። ከዛ ኦን ካደረጋችሁት ኖቲፊኬሽን አሁን ይሄኛው በቀጥታ ከላይ ይገባላችኋል ማለት ነው። ለምሳሌ ይሄንን ኦን ካደረኩት ምንም አይነት ሜሴጅ ሲገባ ከላይ እየመጣ ማየት እችላለሁ። ካልፈለኩ ግን እንዳይረብሸኝ ኦፍ ማድረግም ይቻላል ማለት ነው። ሌላ ነገር እየተጠቀማችሁ ከላይ የቲክቶክ ኖቲፊኬሽን እንዳይመጣ ከፈለጋችሁ ማለት ነው። እዚህ ጋር ደግሞ ከላይቭ ጋር በተገናኙ አሉላችሁ አክቲቪቲ ሴንተር በጣም ብዙ ናቸው። ለምሳሌ አክቲቪቲያችሁን ማየት ከፈለጋችሁ እስካሁን የሰራችሁትን ነገር ሁሉም እዚህ ውስጥ ተቀምጦ ታገኙታላችሁ። ያያችሁት ኮመንት ያደረጋችሁበት እንዳለ በዝርዝር አለ እዚህ ጋር እንደምታዩት። ለምሳሌ ዎች ስሪ የሚለው ውስጥ ብትገቡ ያያችኋቸው ቪዲዮዎች በአጠቃላይ እዚህ ውስጥ አሉ ማለት ነው። ይሄን ብነካው እንደምታዩት በዴት ሁሉ ፍሊተር ማድረግ ትችላላችሁ። እነዚህ ቪዲዮዎች አሁን ያዩዋቸው ናቸው ወይም ስክሮል ሳደርግ የመጡልኝ ናቸው። ፍሊተር ባይ ዴት ብላችሁ እንደምታዩት ኦል ዴት ይላል፣ የስተርዴይ
ላስት ዊክ፣ ላስት መንዝ በዴት በሬንጅ ማስቀመጥ ይቻላል። ከዚህ ቀን እስከዚህ ቀን ብላችሁ የስተርዴይ አሁን ያየሁትን ከፈለኩኝ ይሄን ነካና አፕላይ እለዋለሁ። ከዛ ትላንት ያየኋቸውን ያመጣልኛል ማለት ነው። እንመለስ አሁንም ወደ ኋላ። እዚህ ጋር ደግሞ ኮመንት ሂስትሪ ነው። የተለያዩ ከኮመንት ጋር የተያያዙ ለእናንተ የተጻፉ ሊሆኑ ይችላሉ። እንደምታዩዋቸው ለኔ የተጻፉ እዚህ ጋር የምታዩዋቸው ኮመንቶች አሉ ማለት ነው። እነሱን እዚህ እየመጣችሁ አጠቃላይ ቼክ ማድረግ ይቻላል። ሰርች ያደረጋችሁትን ይሄን ነክታችሁ ማግኘት ትችላላችሁ። ሊንክ ሜንሽን የተደረጋችሁበት ያደረጋችሁበት አካውንት ሂስትሪ፣ ለምሳሌ አካውንቴን ቼክ አድርጌ ባሳያችሁ እዚህ ጋር ያረኳቸው ነገሮች አሉ ማለት ነው። አሁን ኢሜይሌን ቀይሬ ነበረ ከደቂቃዎች በፊት ማለት ነው። ስለዚህ እሱን ያሳየኛል። ሌሎች ነገሮችንም ከአካውንታችሁ ጋር በተያያዘ ማግኘት ትችላላችሁ። እዚህ ጋር ደግሞ ስክሪን ታይም አለ። ስክሪን ላይ ምን ያህል አሰልፋችሁ ነው ቲክቶክ እያያችሁ ምን ያህል ቆያችሁ የሚለውን ማወቅ ትችላላችሁ በቀላሉ። ዝቅ አድርጌ ላሳያችሁ። አሁን ሰመሪ ብሎ እዚህ ጋር ያጠፋሁትን ጊዜ እየነገረኝ ነው። በጣም ብዙ ጊዜ ነው ማለት ነው። እዚህ ጋር እንደምታዩት የተከፈተበትንም ሰዓት ያሳያችኋል። እናንተ ደግሞ ለምሳሌ በጣም ብዙ ማየት ካልፈልጋችሁ ሊሚት ማስቀመጥም ይቻላል። ዴይሊ ስክሪን ታይም የሚለውን ለምሳሌ ኦል አድርገውና ላሳያችሁ። ነካሁት። ከዛ ኤቭሪ 2 አወር ብዬ ሞልቼው ነበረ። ይሄን ግን ኤዲት እናድርገው። ይሄንን ካና በቀን ለምሳሌ ቲክቶክ መጠቀም የፈለኩት 1 ሰዓት ብቻ ከሆነ 1 ሰዓት አስቀምጥለታለሁ። በየቀኑ ደግሞ ማስተካከል ከፈለጋችሁ ለምሳሌ ሰኞ ሌላ ማክሰኞ ሌላ ከሆነ ይሄን መንካት ይቻላል። እንደምታዩት ሰኞ ማክሰኞ የሁሉንም ፕሮግራሞች ታስቀምጡና እሁድ ላይ ጊዜ ካላችሁም በዛ ያለ ጊዜ መስጠት ይቻላል። ካልሆነ ግን በየቀኑ ተመሳሳይ ከሆነ ደግሞ ይሄኛውን በየቀኑ ታደርጉታላችሁ። ከዛው ኔክስት ትለዋለሁ። 1 ሰዓት ሞልቻለሁ በቀን ማለት ነው። ከዛ በኋላ ልክ 1 ሰዓት ሲሞላችሁ ያሳውቃችኋል። ስለዚህ ያኔ ታቆማላችሁ ማለት ነው። እንመለስ አሁንም ሌሎችም አሉላችሁ። ለምሳሌ ስክሪን ታይም ብሬክ የሚላላችሁ በየስንት ሰዓቱ ማረፍ ትፈልጋላችሁ ነው። ለምሳሌ በተከታታይ ረጅም ጊዜ እንዳታየው ማለት ነው። ለምሳሌ አንዴ ከከፈታችሁ በኋላ 10 ደቂቃ ተጠቅማችሁ እንዲያስታውሳችሁ 10 ሚኒት 20 ሚኒት እያደረጋችሁ ወይም ከስተም ታይም የራሳችሁን ታይም ማዘጋጀት ይቻላል። ሪማይንደርም እዚህ ጋር አለላችሁ እንዲያስታውሳችሁ ማለት ነው። ስተኙ ለምሳሌ 4 ሰዓት ከሞላችሁ 4 ሰዓት ሆኗል ብሎ ያሳውቃችኋል። ያን ጊዜ ትተኛላችሁ ወይም ስልካችሁን ታስቀምጣላችሁ ማለት ነው። ስለዚህ እናንተ ይሄንን ገብታችሁ በደንብ ልትጠቀሙበት ትችላላችሁ። ሌሎችም አሉላችሁ እዚህ ጋር ለምሳሌ ሪሰንትሊ በቅርብ ዲሌት ያደረጋችሁት ነገር ካለ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። አክቲቪቲ ሴንተር ባጭሩ ይሄን ይመስላል። ሌላው ደግሞ ኮንቴንት ፕሪፈረንስ አለላችሁ እዚህ ጋር ለምሳሌ ይሄን ልንካውና ደግሞ ላሳያችሁ። ይሄን በጣም ብዙ ጥቅሞች ነው ያሉት። ለምሳሌ ፍሊተር ኪወርድ የሚለውን እንንካው። ከዛ በኋላ እዚህ ጋር ይነግራችኋል ምን ማለት እንደሆነ። ለምሳሌ የማትፈልጓቸው የቪዲዮ ሐሳቦች ካሉ ከነሱ ኪወርዶችን ታስገባላችሁ። ከዛ እንደዚህ አይነት ቪዲዮ በጭራሽ እናንተ ጋር አይመጣም ማለት ነው። እንደምታዩት አንዴ ካስገባችሁለት ስክሮል በምታደርጉ ጊዜ እናንተ እዚህ ጋር የጻፋችኋቸው ቃል ያሉበት ነገሮች አይመጣላችሁ ማለት ነው። ለምሳሌ የት አይምጣ ይላል። ፎር ዩ ላይ ነው፣ ፎሎዊንግ ነው፣ ፍሬንድስ ይላችኋል። ሁሉም ላይ እንዳይመጣ ከፈለጋችሁ ሰሌክት ኦል ማድረግ ይቻላል። አጠቃላይ ትመርጣላችሁ ማለት ነው። ከዛ እስከ 70 ወርዶች እዚህ ጋር መጻፍ ይቻላል። እዚህ ጋር ለምሳሌ በለው አልኩኝ። እናንተ ሌሎች ነገሮችንም ማየት የማትፈልጓቸውን ነገሮች ትጽፋላችሁ ማለት ነው። ከዛ እንደዚህ አይነት ቪዲዮ በጭራሽ እናንተ ጋር አይመጣላችሁም። ይሄ እንደምሳሌ ነው። እናንተ ሌላ ነገር ማስገባት ይቻላል። አሁንም እዚህ ጋር ሪስትሪክትድ ሞድ አለላችሁ። ማየት የማትፈልጓቸውን እዚህ ጋር ሪስትሪክት ማድረግ ይቻላል። እዚህ ጋር ደግሞ STEM ፊድ አለላችሁ። ይሄን ማየት ካልፈልጋችሁ ኦፍ ማድረግ ትችላላችሁ። እሱ ማለት አንዴ ወተን ቼክ ልናደርገው እንችላለን። ይሄኛው ማለት ነው ከላይ እንደምትመለከቱት የተለያዩ ትምህርታዊ ነገሮችን ብቻ የምታዩበት ቦታ ነው። ከማትስ ከኢንጂነሪንግ ጋር የተያዙ ነገሮችን ብቻ የምታዩበት ቦታ ነው ማለት ነው። ስለዚህ ከመጣላችሁ ማጥፋት ከፈለጋችሁ ማጥፋት ይቻላል። ከሌላችሁ ደግሞ ማምጣት ትችላላችሁ ማለት ነው። እንመለሱና እቺን እንካት። ስለዚህ ይሄኛው ኦን ሆኗል። እናንተ ካልፈለጋችሁት እንዳልኳችሁ ኦፍ ልታደርጉት ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ምህጻረ ቃሉን ይነግራችኋል። ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እንደዚሁ ማቴማቲክስን ያካተተ ነው ማለት ነው። እዚህ ጋር ደግሞ ሪፍሬሽ ማድረግ ትችላላችሁ ፎር ዩ ፊዳችሁ ማለት ነው። ለምሳሌ ልክ ስትገቡ የምትከተሏቸው ብዙ ሰዎች ካሉ የነሱ ቪዲዮዎች ብቻ ነው ይመጣላችሁ። ይሄኛውን ግን አክቲቭ ካደረጋችሁት እዚህ ጋር ለምሳሌ ኮንቲኒው ብላችሁ እንደምታዩት አሁን ላይ በጣም እየታዩ ያሉ ፖፑላር የሆኑ ቪዲዮዎችን ነው የሚያመጣላችሁ እንጂ እናንተ የምትከተሏቸውን ብቻ አይደለም። ልክ እንደ አዲስ ሪፍሬሽ አድርጎ ያመጣላችኋል ማለት ነው። እዚህ ጋር ደግሞ ሚዩት ያደረጋችኋቸው አካውንቶችን የምታገኙበት ቦታ ነው። እንመለስ አሁንም እዚህ ጋር ደግሞ ኦዲየንስ ኮንትሮል የሚል አለላችሁ። እንንካውና ይሄኛው ደግሞ ጥቅሙ ምንድነው? እዚህ ጋር እንደምታዩት እድሜያቸው ከ18 ዓመት በላይ የሆኑ ብቻ እንዲያው ከፈለጋችሁ ይሄኛውን ኦን ታደርጋላችሁ ማለት ነው እንጂ እያንዳንዷ ቪዲዮ በለቀቃችሁ ቁጥር ከ18 በላይ ያላችሁ እንትን ማድረግ አይጠበቅባችሁም። እቺን አንዴ ኦን ታደርጋላችሁ። የምትሰሩት ስራ እንዳለ ከ18 ዓመት በላይ መሆኑ ይታወቃል ማለት ነው። ከዛ ስለዚህ ይሄንን እንደምትሰሩት ኮንቴንት አይነት እናንተ መወሰን ትችላላችሁ። ሌሎችም አሉላችሁ እዚህ ጋር የምትመለከቷቸው። ለምሳሌ ፕሌይባክ የሚለውን ላሳያችሁ። እዚህ ጋር ልምጣና ዋናዎቹን ነው የምናየው።
ይህም በጣም ጠቃሚ የሆነ ነገር ነው። ለምሳሌ ይህንን ኦን ካደረጋችሁት ምንድነው ጥቅሙ? ታክሲ ላይ ልትሆኑ ትችላላችሁ፣ መንገድ ላይ ወይም ደግሞ ሰው በተሰበሰበበት ቦታ ሆናችሁ ቲክቶካችሁ ልክ ክፍት ስታደርጉት በድምጽ ነው የሚከፈተው ማለት ነው። ያ ደግሞ እናንተንም ሊረብሽ ይችላል፣ ሰውም ሊረብሽባችሁ ይችላል። ስለዚህ ልክ ቲክቶኩን ስትከፍቱት ማንኛውም ቪዲዮ ቢመጣ ሚውት ሆኖ ወይም ድምፁ ጠፍቶ ነው የሚመጣው ማለት ነው። ቪዲዮ ብቻ ይመጣል። ከዛ እናንተ ድምጽ መጨመሪያውን ብቻ ነክታችሁ ትጨምራላችሁ ማለት ነው እንጂ በዲፎልት ድምፁ ጠፍቶ ነው የሚመጣው ማለት ነው። ይሄንን ኦን ካደረጋችሁ ስለዚህ ይሄኛውን ኦን አድርገዋለሁ። እዚህ ጋር ደግሞ ከዲስፕሌይ ጋር በተያያዘ ነው። አሁን እኔ እንደምታዩት ብላክ ነው። እናንተ ዋይት ከፈለጋችሁ ወይም ላይት ከፈለጋችሁ መጠቀም ይቻላል። ጠቆር ያለ ካረግ ከፈለጋችሁ ደግሞ ጠቆር ያለ ማድረግ ትችላላችሁ። እንደምታዩት ነጭ ቢሆን እንደዚህ ነው። ነገር ግን ለአይናችሁም እንደዚሁም ደግሞ ለባትሪያችሁም እንዲቆጠብላችሁ ይሄኛውን ብላክ ብታደርጉት በጣም የተሻለ ነው። ይሄ የእናንተ ምርጫ ነው ማለት ነው። ማች ዲቫይስ ሴቲንግ ካረጋችሁት ደግሞ እዚህ ጋር መታችሁ ዲቫይሳችሁ ብላክ ከሆነ አብሮ ብላክ ይሆናል። ዲቫይሳችሁ ደግሞ ላይት ላይ ከሆነ ላይት ይሆናል ማለት ነው። እንደ ስልካችሁ ባህሪ እንዲቀያየር ከፈለጋችሁ ነው ይሄኛው። እዚህ ጋር ደግሞ ከላንጉጅ ወይም ከቋንቋ ጋር የተገናኘ ነገር አለላችሁ። ይሄኛው ምናልባት ብዙዎቻችሁን አጋጥሟችኋል ብዬ አስባለሁ። ለምሳሌ የተለያዩ አማርኛ ጽሁፎች ይመጣሉ፣ ነገር ግን ወዲያው አውቶማቲካሊ ራሱ ማለት ነው ወደ እንግሊዝኛ ይተረጉምባችኋል። ለምንድን ነው? ይሄኛውን ኦን ካደረጋችሁት ነው። ለምሳሌ ማንኛውም ቋንቋ ሲመጣ ወደ እንግሊዝኛ ተርጉም ብየዋለሁ እዚህ ጋር እንደምታዩት። ስለዚህ በአማርኛም ቢጻፍ ከስር ቪዲዮ ዲስክሪፕሽን ላይ ያሉ ነገሮች ሊሆኑ ይችላሉ፣ ወይም ረጃጅም ጽሁፎች በአጠቃላይ የሚቀየሩት ወደ እንግሊዝኛ ነው። ሌላ ቋንቋ ከፈለጋችሁ ወደ ሌላ ቋንቋ መተርጎም እንዲተረጉም ማድረግ ይቻላል። ይሄን ግን ስለማልፈልገው እንቀንተን እለዋለሁ ማለት ነው። እዚህ ጋር ስክሪን ታይም አለ፣ ቅድም ያስተካከልነው ነው። እዚህ ጋር ደግሞ ፋሚሊ ፔሪንግ የሚል አለ። ለምሳሌ ይሄንን ለልጆቻችሁ ሊሆን ይችላል ወይም ለቤተሰቦቻችሁ ከእናንተ ጋር ኮኔክት አድርጋችሁት እነሱን መቆጣጠር ትችላላችሁ ማለት ነው። ለምሳሌ ስክሪን ታይማቸውን እዚህ ጋር ምን ያህል ተጠቀሙ የሚለውን ቼክ ማድረግ ትችላላችሁ። እዚህ ጋር ሜሴጅ የሚጻጻፉትን ሁሉ ሙሉ በሙሉ መቆጣጠር ትችላላችሁ። ማኔጅ ዩር ቲም ይላል እንደምታዩት ማለት ነው። ስለዚህ ኮንቲኒው ብላችሁ መግባት ትችላላችሁ። ከዛ አካውንታቸውን የነሱን ሎጊን ታደርጉና ቤተሰብ ከሆኑ ፓረንት፣ ልጆች ከሆኑ የትንንሾች ከሆነ ደግሞ ቲን። ለምሳሌ ለልጆቹ ከሆነ ቲን ልበለው፣ ከዛ ኔክስት ላለው። ከዛ የነሱንም አካውንት እዚሁ ስካን አድርጋችሁ ታገናኙታላችሁ ማለት ነው። እዚህ ላይ ከፈለጋችሁ ራሱን ችሎ ቪዲዮ ሰራላችኋለሁ። እናንተ ገብታችሁ ግን ይሄንን ማስተካከል ትችላላችሁ። ወታች ዝቅ ስትሉ ደግሞ ለምሳሌ ከዚህ ጋር የምታዩዋቸው ሌሎች ጠቃሚ ሴቲንጎች አሉ። ለምሳሌ ኦፍላይን ቪዲዮዎችን ማየት ከፈለጋችሁ ኢንተርኔት ሳይኖራችሁ ማለት ነው ይሄን ትነኩትና እዚህ ጋር እንደምታዩዋቸው ኦፍላይን ቪዲዮዎችን 100 ሊሆን ይችላል 150 እዚህ ጋር አማራጮች አሉ ባላችሁ ሜጋባይት ልክ ማለት ነው። አንዴ ታወርዱና ኦፍላይን ሆናችሁ ከዛ ምንም ኢንተርኔት ሳይኖራችሁ እየገባችሁ እነዚህን መመልከት ትችላላችሁ። ለምሳሌ እነዚህን 50 የምፈልግ ከሆነ ዳውንሎድ ልዋለሁ። ከዛ በኋላ ቪዲዮዎቹ ደግሞ ይቀያየራሉ። እዚህ ጋር እንደምታዩት ሌላ ጊዜ ኮኔክት ስታደርጉ ከዋይፋይ ወይም ከኢንተርኔት ጋር አዳዲስ ቪዲዮዎችን ዳውንሎድ እያደረጋችሁ እንደዚሁ ከዛ ያለ ኢንተርኔት መጠቀም ትችላላችሁ ማለት ነው። እዚህ ጋር የተለያዩ አማራጮች አሉ እንደምታዩት። ከዛ ቪዲዮዎቻችሁ እዚህ ይመጡላችኋል። እነዚህን እዚሁ መመልከት ትችላላችሁ። እዚህ ጋር ደግሞ ፍሪ አፕ ስፔስ የሚል አለ። ይሄም በጣም ወሳኝ ነው። ለምሳሌ እዚህ ጋር ያሉት ነገሮች ከቪዲዮ መታየት አለመታየት ጋር ሁሉ ይያያዛሉ ማለት ነው። ለምሳሌ ከተጨናነቀ ቫይራል ላይ ያወጣላችሁ ይችላል። አሁን እነዚህ ካች ፋይሎች ናቸው፣ የማይፈለጉ ናቸው። ክሊር ታደርጋላችሁ። ክሊር ይሄንን እየገባችሁ በየተወሰነ ቀን ብታደርጉት በጣም የተሻለ ነው። በተመሳሳይ ይሄንንም ክሊር አድርገዋለሁ። እዚህ ጋር ደግሞ ዳታ ዩዜጅ አለላችሁ። ለምሳሌ በዋይፋይ በተለያየ መንገድ ሲጠቀሙ ነው እዚህ ጋር እንደምትመለከቱት ሬዲዩስ ዮር ዳታ ኮንሰምፕሽን ይላችኋል ማለት ነው። ስለዚህ የካርድ ፍጆታችሁን መቀነስ ከፈለጋችሁ ይሄንን ኦን ማድረግ ትችላላችሁ። ኦን ካደረጋችሁት እንደምታዩት የምታዩዋቸው ቪዲዮዎች የተወሰነ ሪዞሉሽናቸው ቀነስ ሊያደርግ ይችላል ማለት ነው። እንደዚሁ ለመጫን የተወሰነ ጊዜ ሊፈጅባቸው ይችላል። ነገር ግን የሚበላባችሁ ካርድ በጣም አነስ ያለ ይሆናል ማለት ነው። እዚህ ጋር እንደምታዩት ዋይፋይ ሲሆን ግን ይሄ አውቶማቲካሊ ስለሚጠፋ ምንም ችግር የለውም ማለት ነው። እዚህ ጋር ደግሞ የምታዩት ለምሳሌ በዋይፋይ እየተጠቀማችሁ ዋይፋዩ በጣም ደካማ ከሆነ አውቶማቲካሊ ራሱ ሄዶ ዳታችሁን ኮኔክት ያደርጋል ወይም የስልካችሁን ካርድ ማለት ነው። ያ እንዲሁም ካልፈለጋችሁ ይሄን ኦፍ ታደርጋላችሁ። ከፈለጋችሁ ደግሞ ኦን ታደርጉና እንደ አማራጭ ሁለቱንም እያቀያየራችሁ መጠቀም ትችላላችሁ ማለት ነው፣ ስዊች እያደረጋችሁ። ሌሎችም እዚህ የምትመለከቷቸው አሉላችሁ። ለምሳሌ የተለያየ ችግር ካጋጠማችሁ ሪፖርት የፕሮብሌም ብላችሁ ገብታችሁ ችግራችሁን መናገር ትችላላችሁ። ወደ ሌላ አካውንት መቀየር ከፈለጋችሁ ደግሞ ለምሳሌ አንድ ቲክቶክ ላይ ብዙ ልትጠቀሙ ትችላላችሁ። ስለዚህ ስዊች አካውንት ትሉና አንድም ሁለትም ሶስትም ካላችሁ እየቀያየራችሁ መጠቀም ይቻላል። ሙሉ በሙሉ መውጣት ከፈለጋችሁ ደግሞ እዚህ ጋር ሎግ አውት ብላችሁ መውጣት ትችላላችሁ ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይም እንደ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ጥያቄ ካላችሁ አያይዛችሁ መጠየቅ ትችላላችሁ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ። እነሱን ሙታዩ ጋር በስኳችሁ። አመሰግናለሁ በጣም ቻው።